መንፈስ ቅዱስ አሃዱ አምላክ አሜን። ኢየሱስ ክርስቶስ ሊቀ ካህናት ዘላዕለ ኩሉ ይጻፍ በልሳኔ ለውዳሴ ከፊደሉ እይትገደፍ ዲበ ምድር ንባቡ ወቃሉ። የካህናት አለቃ የነገስታት ንጉስ የጌቶች ጌታ የአማልክትም አምላክ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ አንተ ከሰማየ ሰማያት ወርደህ ከቅድስት ድንግል ማርያምም ተወልደህ በዚህ ምድር ላይም ተመላልሰህ ያስተማርከው በጎ የሆነው ቃልህ ንባቡ ከትርጓሜው ትርጓሜውም ከምስጢሩ ከአንደበቴ እንዳይነጥብና በደምህ ለዋጀኸው ለዚህ ቅዱስ ሕዝብ ቅዱስ ቃልህን በቸርነትህ እንዳስተላልፍ ለአንደበቴ ቅዱስ መንፈስህን ጠባቂ አድርገህ ትሾምልኝ ዘንድ ከሁሉ አስቀድሜ አንተን እያመሰገንኩና አንተንም እየተማጸንኩ እነሆ በዚህ ቅዱስ ስፍራ ለቸርነትህ ቅዱስ ቃልህን መናገር እጀምራለሁኝ። ክቡር አባታችን መላከ ምሕረት መምህር ኪዳነ ቃል የዚህ ታላቅና አንጋፋ ቤተ ክርስቲያን ዋና አስተዳዳሪና የመንጋው ጠባቂ ክቡር መምህራችን ሊቀ ትጉሃን መምህር ኢያሱ በቀለ የዚሁ ቤተ ክርስቲያን ዋና የስብከተ ወንጌል ኃላፊ ክቡራን የአስተዳደር ሰራተኞች ክቡራን ሊቃውንተ ቤተ ክርስቲያን አባቶቻችን አበው መምህራን ካህናት ወንድሞቻችን ዲያቆናት በዚህች ቅድስት ዕለት በዚህ ቅዱስ ስፍራ በእግዚአብሔር ቸርነት የተገኛችሁ አባቶች እናቶች ወንድሞች እህቶች እንዲሁም ሕፃናት ጭምር እስከ ሞት ድረስ በወደደንና እስከ መቃብርም ድረስ ወርዶ በፈለገን በኃያሉ በልዑል እግዚአብሔር ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? አሜን። እንደዚሁ ብለን እንድናመሰግን አንደበታችንን ለምስጋና ያከናወነ እግሮቻችንን ወደዚህ ቅዱስ ተራራ የመራ በጎውን ሁሉ በቸርነቱ ያደረገ ይህን ሰዓትና ደቂቃ ባርኮ ቀድሶ ሰጥቶ እኛን ልጆቹን ለቅድስና በዚህ ቅዱስ ስፍራ የሰበሰበ አምላካችን እግዚአብሔር እርሱ ነውና ስሙ ለዘላለም የተመሰገነ ይሁንልን። የአባ ሕርያቆስ ቅዳሴ የቅዱስ ኤፍሬም ውዳሴ የአባ ጊዮርጊስ ዘጋስጫ ሰዓታት የታላቁ ሊቅ የቅዱስ ያሬድ ማህሌት የእግዚአብሔር እናት የድህነታችን ምክንያት የባህሪያችን መመኪያ እናታችን እመቤታችን ንጽሕተ ንጹሐን ቅድስት ድንግል ማርያም ናትና ለርሷም ስሟ የተመሰገነ ይሁንልን። ከላይ የሚበላውን ሰማያዊውን መና ወደ እመቤታችን ወደ ቅድስት ድንግል ማርያም ይዞ ፈጥኖ የደረሰ ሁላችንንም ስንጠራው ፈጥኖ የሚደርስልን ከመላእክት አለቆች መካከል አንዱ መልአክ ቅዱስ ፋኑኤል ነውና ለርሱም ስሙ የተመሰገነ ይሁንልን። የቅዱሳን መላእክት ጠባቂነት የቅዱሳን ነቢያት የቅዱሳን ሐዋርያት እንዲሁም የጻድቃንና የሰማዕታት ምልጃና ጸሎት አገልግሎት ከሁላችን ከክርስቲያኖች ጋር ሁልጊዜም ጸንቶ ይኑር። አምላካችን እግዚአብሔር መሐሪና ይቅር ባይ ስለሆነ እንደ ኃጢአታችን ብዛት እንደ ሰውነታችንም ክፉነት ተመልክቶ ሳያጠፋን ሁላችንንም በቸርነቱና በይቅርታው ብዛት ሰብስቦ ጠብቆ ራሱ ለኛ አራያና ምሳሌ ሊሆን የጾመውን ጾም አስጀምሮ ለዚህ ለጾሙ መጨረሻ ሳምንት እንኳን አደረሳችሁ። ያደረሰን ማን ይመስገን? እንቻውስ በአንድ ድምፅ እግዚአብሔር ይመስገን በሉ። ይደገማል። ማን ይመስገን? አሁንም ማን ይመስገን? እንዲያውስ ክርስቲያኖች የኛ ማንነት ቢጠና ባግራውንዳችን ቢታይ
ስሙን ልንቀድስ ክብሩን ልንወርስ ተፈጥረናል። ኋላም ሙተን ተነስተን መላእክትን አህለን መስለን እንደ መላእክት ቅዱስ 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 እያል ማንን ስናመሰግን እንኖራለን? እግዚአብሔርን ስናመሰግን እንኖራለን። ስለዚህ እግዚአብሔር ይመስገን ማለት ለአንድ ክርስቲያን የተፈጠረበት ዓላማው ነው፣ ዋናው ዓላማው ነው። አምያ ይከውኑ ከመ መላእክተ እግዚአብሔር ያን ጊዜማ እንዴት ነው ይኖራሉ? እንዲያው የዚያን ጊዜው ኑሮ ምን ይመስል ይሆን ካላችሁኝ በባለቤቱ በእግዚአብሔር መልስ ያን ጊዜማ እንደ መላእክቱ ነው ይኖራሉ ይለናል። እንደ መላእክቱ ነን የምንኖርበት ደግሞ ዋናው መለኪያችን ምንድነው ካላችሁ ማንን ማመስገን ነው? እግዚአብሔርን ማመስገን ነው። መላእክትን የሚያስመስለን ያ ባህሪ መላካዊ ባህሪያችን ጎልቶ የሚታየው በዚህ መልኩ ስለሆነ ማን ይመስገን? እግዚአብሔር ይመስገን ብለናል። ምስጋናችንን በቸርነቱ ይቀበልልን። እንግዲህ ሊቃውንቱ ይሄንን ቀን ተጽዕኖ ብለው የመጨረሻው ዓርብ ከዚህ በኋላ ነገ ሆሳዕናን አክብረን ወደ ሕማማቱ ስለምንሄድ የመጨረሻው የጾሙ ዓርብ ስለሆነ በውስጥ በማህሌቱ ሰፋ ያለ አገልግሎት ይሰጣል። ለሊቃውንቱም እግዚአብሔር አምላክ ቃለ ሕይወት ያሰማልን። እነርሱ በውስጥ ያገለግላሉ። እኔና እናንተ ደግሞ በዚሁ በአውደ ምሕረቱ አምላካችን እግዚአብሔር የሚነግረንን በጎ ቃል ስንሰማ እንቆያለን። አምላካችን እግዚአብሔር ከሁላችን ጋር ይሁን። ወርወፀ ቅድሜሁ ወአርገ ዲበ ሰግላ ከመ ይራዮ ያየው ዘንድ በፊቱ ሮጦ ከአንድ ሾላ ዛፍ ላይ ወጣ። አሁን የትምህርታችን ርዕስ ወይም መነሻ ቃል ያየው ዘንድ ከሾላ ዛፍ ላይ ወጣ የሚል ኃይለ ቃል ይሆናል። ይህንን ኃይለ ቃል በዚህ በሉቃስ ወንጌል ምዕራፍ 19 ቁጥር 4 ላይ እናገኘዋለን። ቃሉን ጸሐፊው በታሪክ መልኩ እኛ እንድንረዳው ቅዱስ ሉቃስ ያንድን ሰው የሕይወት ታሪክ ባጭሩ ከእግዚአብሔር ጋር ያለውን ግንኙነት ሲተርክ የጻፈው ነው። የሉቃስ ወንጌል ምዕራፍ 19 ቁጥር 4 ላይ ብያቸዋለሁ። ምዕራፍ ስንት አልኳቸው? 19 ቅዱስ ገብርኤል ቁጥር 4 ደግሞ እዚህ በአራት አብርሃና ጽማ ይከበራሉ። እዚህ ቦታ ላይ በዚያ መያዝ ነው። በዚህ ቦታ ላይ በሶስት በአታ ብለን በአራት አብረን ነበረ ቃል እግዚአብሔሩን የምንሰማበት ቀን ስለሆነ ማለት ነው። ያየው ዘንድ በሉ እስኪ በአንድ ድምፅ ያየው ዘንድ ወደ ሾላ ዛፍ ላይ ወጣ። ምን አለ? ወጣ። ይህ ትምህርት ለዚህ ቤተክርስቲያን በተለይ በጣም ይስማማል። ይህንን ወደ ምስጢር ስናመጣው ማለት ነው። እንግዲህ ወንጌላዊው ቅዱስ ሉቃስ ይህንን ወንጌል ሲጽፍልን ቤተክርስቲያኗ ደግሞ በዚህ የጾሙ ሳምንት አካባቢ እንዲነበብ እንዲተረጎም በአውደ ምሕረት ላለነው ለክርስቲያኖች ምስጢሩ እንዲነገረን እንድንስናናበት ቤተክርስቲያኗ ታዛለች። ለምን ካላችሁኝ አምላካችን መድኃኒታችን ኢየሱስ ክርስቶስ በአህያዋና በውርንጭላዋ ላይ ተጭኖ ወደ ቤተ መቅደስ ገብቶ ሆሳዕና ባርያም ተብሎ ተመስግኖ የመጨረሻውን ነገር ከማድረጉ አስቀድሞ ካደረጋቸው ድርጊቶች መካከል አንደኛው ይህንን ሰውዬ የዚህን ታሪኩን የምናነሳውን ሰውዬ ሕይወት ቀይሮ ነው። የሞተውን አልዓዛርን አስነስቶ የዚህን ሰውዬ ሕይወት ቀይሮ ነው። የሁላችንን የሞተውን ማንነታችን ወደ ሕይወት ሊቀይረው የመጣ አምላክ ስለሆነ እንደምን አደራችሁ። እና በዚህ ወቅት ቢነበብ ይተረጎም ምስጢሩ በተለይ ይህች የሾላ ዛፍ የተባለች ማን እንደሆነች አብዝተን ብንማር እንጽናናለን። እግዚአብሔር ሁላችንን በዚህ ቃል ያስተምረን። እየሮጠ ይላል መጽሐፉ። ይገርማቸዋል። በፊቱ በኋላ የሚመጣ የሚያስፈልግ አንድ አካል እንዳለ አውቋል፣ ተረድቷል። ኧረ በዘመኑም እድሜውን ሙሉ ሲመኘው ሲናፍቀው የኖረ አንድ ነገር ትዝ አለው። ያ በአካባቢው ሲመጣ ሰውየው ሮጠ ይላል መጽሐፍ። ምን አላልኳቸው? ስራ ውላችሁ ስትመጡ ልጆች እንዴት ነው የሚቀበሏቸው?
ስራ ብለው ሲመጡ እናቶች ልጆች እንዴት ነው ማየ መጣች አባዬ መጣ ብለው ሩጦ አይደል የሚቀበሉ ከናፍቆታቸው ግን እኮ እንዲሁ ስራ የዋላችሁት ቢበዛ 8 ሰዓት 9 ሰዓት ከዚያ በላይ ላይሆን ይችላል በዚያ መካከል ትልቅ መነፋፈቅ ተፈጥሯል ማለት ነው መነፋፈቅ ተፈጥሯል ይሄ ሰውዬ ግን አምላኩን መድኃኒቱ ኢየሱስ ክርስቶስን ሊያየው ይመኝ ነበር ማን እንደሆነ ሊያውቀው ይፈልግ ነበር ይላል መጽሐፍ መረዳት አው ማን ነው ያ ከሰማይ ሰማያት የወረደው ከድንግል ማርያም የተወለደው በምድር ላይ የተገለጠው ያ ማን ነው ብሎ ይጣራ ነበር እውነትም ማን ነው ይሄንን ማን ነው የሚለውን ቃል እኮ ያ ሰይጣን ራሱ ነው ክርስቶስ ከቅድስት ድንግል ማርያም ሲጸነስ ገና በማይድን በሽታ ተመታ ይላል መጽሐፍ በምን አልኳቸው ሰይጣን የታመመው ክርስቶስ የተጸነሰ ጊዜ ነው አምላካችን በታላቁ መልአክ በቅዱስ ገብርኤል በዚህኮ ታይሳስ ባታ ላይ እዚህ ቦታ ስናከብር አዎ አስተራያ መልአክ ዘይኮነ ከመቀዲሙ ግሩ ምርየቱ ያዋያሳ ተመለኮት ይላል ቅዱስ ያሬድ አስተራያ መልአክ ዘይኮነ ከመቀዲሙ የመጀመሪያው መልአክማ ቅዱስ ፋኑኤል ይባላል ማን ይባላል አልኳቸው ያ ቅዱስ ፋኑኤል በተወለደች በ3 ዓመቷ ወደ ቤተ መቅደስ ስትገባ የምትበላውን የምትጠጣውን ከእግዚአብሔር ዘንድ ታዞ ተሸክሞ ይዞላት መጣ እናም ከፍ አድርጎ መገባት ሌላኛው መልአክ ደግሞ በሌላ ቀን መጣ ይሄኛው መልአክ የምትበላውን ይዞ መጣ ሁለተኛው መልአክ የምትበላውን ብቻ ሳይሆን የሰው ልጅ እንዲበላው የሰው ልጅ የምታበላውን የምትሰጠውን እንጀራ ይዞ መጣ ዘይኮነ ከመቀዲሙ የመጀመሪያው ቅዱስ ፋኑኤል ይባላል ሁለተኛው ቅዱስ ገብርኤል ይባላል ማን ይባላል ሁለቱም መላእክት ወደ እመቤታችን ወደ ቅድስት ድንግል ማርያም የመጡት የሚበላ ይዘው ነው ምን ይዘው አልኳቸው የሚበላ ይዘው የሚመጣ ሰው ይጠላል ምንድነው ይዘው የመጣ ተመስገን እርቦይ ነበር ምን ይዞልኝ መጣ የሚበላ ይዞላቸው መጣው ወንድማቸውን የጠሉት እነዚያ 12ቱ ነገደ እስራኤል በተለይ ያንን ዮሴፍን እንጀራ ተሸክሞላቸው እየሄደ እንጀራውን ተቀብለው እሱን ሻጡት ደበደቡት ይላል አንዳንድ ሰው እንደዚህ ያለ ቤተክርስቲያን መረዳት ያቃታቸው ሰዎች እንደዚህ ናቸው የሚበላው ክርስቶስን እናውቀዋለን የሚበላው የሰጠችን እመቤታችን ግን አናውቅም የሚሉ ማለት ነው አናውቅም የሚሉ የሚበላውን ታላቁ መልአክ ቅዱስ ፋኑኤል እመቤታችን ራሷን እንድትበላው አዎ እነሆ ድንግል አኮ ህብስተ ምድራዊ ዘተሴሰይ ያላ ህብስተ ሰማያዊ ሰማየ ሰማያት ዘበሰለ ከሰማይ የበሰለ እንጀራ እንጂ በምድር ላይ ታርሶ ተቆፍሮ ተሸምቶ ተጋግሮ የሚበላ እንጀራ አይደለም በሰማይ የበሰለ ያ የበሰለ ምግብ ሲበሉት እንዲጣፍጥ ያ የበሰለው ያልኩት ኋላ ደግሞ ሌላኛው መልአክ ይዞት የመጣው ራሱ እግዚአብሔር ነው እግዚአብሔር ከሁላችን ጋር ይሁን ያን እንጀራ ይዞ መጣ እነሆ ከመቤታችን መጥቶ ቅዱስ ገብርኤል ተጸንስ ይብሏል እመቤታችን ከጸነሰች በኋላ ይገርማቸዋል በዘር በሩካቤ እየተቆራየ ስጋን ወደ ሲኦል ወደ መቃብር ነፍሱን ወደ ሲኦል የሚያወርደው ሰይጣን እንበለዘር ያለ ዘራቢሲ ሲጸነስ ታመመ ይላል መጽሐፍ ምን አላልኳቸው ከዚያ ይሄ በሽታ ይሆነኝ ማን ነው ምን በልቼ ነው ይሁን በሽታ ይሆነኝ ምንለው አንዳንድ ቀን ምን በልቼ ነው የሆነ ነገር የገጠመኝ እንደምንለው ታመመ እንዲሁ ህክምና ቢሄድ እንኳን እንዲሁ መድኃኒት ሊያገኝ አይችልም እናንተ መድኃኒቱ ራሱ እግዚአብሔር ነው መድኃኒቱ ካመመ ምን መድኃኒት ሊሆን ነው ምሩ ካመመ አልኳቸው መድኃኒቱ ህመም ከሆነው ማን ሊያድነው ኑሯል ያኮ ከሰማይ ሰማያት የወረደው በእመቤታችን ማህፀን የተገለጠው እኮ ራሱ መድኃኒት ነው ምንድነው አልኳቸው መድኃኒት ነው መድኃኒቱ ግን ለክፉ ለሞትና ለሰይጣን በሽታ ነው የሆናቸው እውነት ነው ያ መድኃኒት ላመኑበት ለክርስቲያኖች ጌታችን አምላካችን መድኃኒታችን ብለን እንጠራዋለን መድኃኒት ነውና ምንድነው አልኳቸው እውነት ነው መድኃኒት ምትውጡ ትኖራላችሁ ያስባሉ አይደለ ለአንድም በሌላም መልኩ ህክምና ላይ ስንሄድ ይሄንን መድኃኒት ዋጡት ይሉናል አይደል ምን በሉት ዋጡት ብለው ይሰጡናል መድኃኒት ያ መድኃኒት ግን አው እንጀራ ሳትበላ ከምግብ በፊት ከዋጥከው ጨጓራን ጠራርጎ ነው ጨጓራን ያቃጥላል ስለዚህ ከምን አስቀድመ መጀመሪያ ምን በላ አርጊራል መጀመሪያ እንጀራ በላ ከዚያ መድኃኒቱን ምን በለው እኔ ሳስበው ክርስቲያኖች መድኃኒቱ እንጀራው ነው እንጀራው ከእንጀራው ከምግቡ በፊት
ውጭው የማይጠቅመኝ ከሆነ መድኃኒቱ ምግቡ ነው ማለት ነው እንጂ መድኃኒቱ ማለት ነው። ቤተ ክርስቲያን ጋር ስንመጣ ግን ያንን መድኃኒት እንዴት እንደምትሰጡን ታውቃለህ? እነሆ ከመብላት ከመጠጣት አስቀድሞ 18 ሰዓት ጾመህ ብላው ጠጣው መድኃኒት ነውና ትላለች ቤተ ክርስቲያኗ። በመብል አይደለም። እንዲያውም እቺ ቤተ ክርስቲያን የመንግስተ ሰማያት መገለጫ ናት። መንግስተ ሰማያት እሰይ ኮነት መብላ ወመስቴ መንግስተ ሰማያት የመብል የመጠጥ ማንነት ጉዳይ አይደለም ስለተባለች ቤተ ክርስቲያኗ እንደዚህ ነው። በቤተ ክርስቲያኗ እንድንኖር በቸርነቱ ይርዳን እና የመድኃኒቱ አመመው። ከዚያ በኋላ ማን ነው ብሎ ጠየቀ። ማን ነው? ያ ሰይጣን። ይህ ማን ነው ግን እንደዚህ የሚያደርገኝ አለ። ሲወለድ ወደ ቤተልሔም ጎራ አለ። ቤተልሔም በብርሃን ተሞልታለች። ግን ማን ነው ጥያቄ ይፈጠርበታል። ከዚያ ሄሮድስን አስነስቶ ማሰደድ ጀመረ። ሲሰደድ ይህማ ተራ ሰው አይደለም ማለት ጀመረ። በስደቱ ደግሞ እንደዚያ ባለ ረሰይ ወሙላግ ማላምስቱ እነሆ በድንዱ ታምር ሲያደርግ ይህ እንደዚህ ግራ የሚያጋባኝ ማን ነው እያለ ይጠይቃል። ማን ነው እያለ ቀራንዮ አደባባይ ደረሰ። የደረሰ አልኳቸው። ቀራንዮ አደባባይ ደረሰ። ዕለተ ዓርብ ላይ ደረሰ። ዓርብ አይደለ ዛሬ ጠዋቱ? ዕለተ ዓርብ ላይ ደረሰ። የኛ አምላክ ሁላችንን ሊያድን ቀራንዮ አደባባይ ላይ መስቀል ላይ ወጣና መናገር ጀመረ። ለኛ የሆነውን አምላኬ ለምን ታደገን? የዛሬ ሳምንት የስቅለት ዕለት በሰላም ያድርሰን። እንደዚህ ብሎ ተጣራ። አምላኬ ለምን ተውከኝ ብሎ ሲጣራ አምላኬ እያለ የሚጣራ ለካ አምላክ አይደለም። ወይኔ ተሸውጄ የለም ለምን አልጠጋም አለና ርዮ ሞት ዘይወርድ በስጋ ጀገይ ወምሰሎ ወወቱ ከመያለምዱ ይጣ እነሆ ሌሎቹን መዋጥ የለመደው ሰይጣን ያጎት እየበረረ መጣና ይህ ማን ነው ብሎ መጠየቅ ጀመረ። በስጋ ተገልጦ ሲያየው አምላኩን ጀገይ ወምሰሎ በደል ያለበት መሰለው። ከዚያ በኋላ አምላካችን እግዚአብሔር በመስቀል እንዲያው ሲጠርቀው ያ ሰይጣን ምን አለ? ማን ነው ይሄ ስጋ ለብሶ ያሸነፈኝ አለ። ማን ነው እሱ? ማን ነው? ከመቤታችን የተወለደው አምላካችን መድኃኒታችን አላወቅከውም እንጂ እንኳን አላወቅከው። አንተ በእባብ ተሰውረህ ወደ ገነት ስትገባ ሔዋን አውቃህ ቢሆን መቼ ድምፅህን ትሰማህ ነበረ? ወደ ገነት ሾልከህ ስትገባ አውቃህ ተረድታ ብትሆን ሔዋን እሺ አትልህም ነበረ። ተሰውረህ አይደለም እናታችን የሰራህላት። እነሆ ወበከመ ተሃባ ሰይጣን በጉህሉቱ ውስተ ስጋ ከይሲስ ከተሰጠው ጸና ላይ ለፍጥረትንም ቀዲሙ ከማሁ ኮነ ድህነትነ በተሰውሮ ተቃል ጋርም ዘመድን አለ ደግሞ። ከዚያ በኋላ ያ ሰይጣን ተሰውሮ እኛን ከገነት አስወጣ። አምላካችን በእመቤታችን ላይ አድሮ ከሷ ከስጋዋ ስጋ ከነፍሷ ነፍስ ተወልዶ ቀራንዮ አደባባይ ላይ ስጋውን ቆርሶ ደሙን አፍሶ ከኛ ሰይጣንን አስወጣ። እግዚአብሔር ከሁላችን ጋር ይሁን። ይህ ማን ነው ጥያቄው ነበረ። ማን ነው ካልከኝማ ይህማ ከባህሪ አባቱ ከአብ ጋር አንድ የሆነ በሰማይ ያለ እናት ከአብ የተወለደ በምድር ያለ አባት ከቅድስት ድንግል ማርያም የተወለደ ይህ ማን ነው? የሁላችን አምላክ የሁላችን ምን አላልኳችሁ? ይህን ሊያይመኝ ነበር እያልኳችሁ ነው። ያ ሰውዬ ስሙ ዘኬዎስ ይባላል። ማን አልኳችሁ? ዘኬዎስ ይባላል። መድኃኒታችን ኢየሱስ ክርስቶስ እነሆ ወደ ኢያሪኮ ይላል። ወደ ኢያሪኮ ያልፍ ነበረ። ይቺ ኢያሪኮ ተብላ የምትጠራው አሁን የዝንባባው ሆሳዕናን ስናከብር ከትናንት ሆሳዕና ከረቡ ነው የሚጀምረው። ቅዳሴ ያስቀደሳችሁ ከረቡ ጀምሮ ነው ሆሳዕና እያለ ቅዱስ ባስልዮስ የሚቀጥለውና የዝንባባ ዛፍ የሚበዛባት ይሄ ቀራጩ የቀራጮች አለቃ ባለጸጋው በቁመቱ በጣም አጭር የሆነው ዘኬዎስ በዚህ አካባቢ ይኖራል። እና ሁሉ ጊዜ ወይ ፈቅድ ይራየው ለክርስቶስ ወይ አይምር ከመመኑቱ ዝንቱ ክርስቶስ ማን እንደሆነ ያየውና ያውቀው ይመኝ ነበር። ምን ሊለው ይመኝ ነበር? ያውቀው። በተቻለ መጠን ክርስቲያኖች በየፊርማታው መጽሐፍ ቅዱሱን ሳያውቁ ተሸክመው ለሚያጭበረብሩ ሾላዋ ላይ ወጥቶ አምላክን መረዳት ይጠይቃል። ምንዋ ላይ ወጥቶ አልኳቸው? ሾላዋ ላይ መውጣት ይጠይቃል። የሰውዬ ለብዙ ዓመታት ልብ በሉ እንደው ሩጦ እንኳን ለጸሎት እንደሌሎቹ በየመንገዱ ቁጭ ብለው የዳዊት ልጅ ሆይ ማረን ራራልን እንደሚሉት እንዳይጣራ እንደምን አደራችሁ አላችሁ? ሄዳችኋል ካላችሁ እኔም ልቆያ። እሺ እግዚአብሔር ከሁላችን ጋር ይሁን።
አያችሁ ክርስቲያኖች እንዲው የዳዊት ልጅ ወይ ማረን እያሉ በየመንገዱ ማየት የማይችሉ አይናቸው በርቶላቸዋል። ይህን ሊያደርግ የመጣ አምላክ ነውና አይኖቻቸው እንደነርሱ እንዳይቀር በአይሁድ ጊዜ ልብ በሉ ከቃሉ ጋር አሁን እሳቸው እያስተናገዱ ነው። እግዚአብሔር ያክብርልን። እናቶቼ ወንበሩ ላይ ቁጭ እንዲሉ ነው። እዚህም እኮ ወንበር አለ ማማ አላያችሁትም? ይሄው የፊት ተፋጠናል ከወንበሩ ጋር ይገርማችኋል። እዚህ ጋር ከወንበሩ ጋር ተፋጠናል። ኑ ወደዚህ ወዲያም ያላችሁ ነው ወንበሩ ላይ መላከ ምሕረት ይሄ ሰው እዚያ ፀሐይ በዚያ በኩል ስለሚወጣለት ይወዳታል ያችን እኔም ቀድሞም ስለማውቅ ማለት ነው። እዚህ ደብር ላይ በዚያ በምስራቅ በኩል ነው አብዛኛው እናቶቻችን በዚያ በኩል ነው የሚጸልዩ የሚያወሩ ያሉት በዚያ በኩል ናቸው። ሁለት ማችም ዝም ብለው አይቀመጥም ብዬ ነው እንዴ ሁለት ሶስት ነው ሴቶች ከተቀመጡ ዝም ብለው እሺ አይልም እኮ ይገርማቸው እሺ አይልም። አንቺ አልሰማሽም ማን ላይ ይመጣል የሆነ ነገር እንዴ የሆነ ላይ ምን ነው እንደዚህ አቤት እንላለን እንደዚህና ማለት ነው እንደዚህ አንላለና የራቃችሁ ቀረብ ማለቱ መልካም ነው። እንድናገረው የእግዚአብሔርን ቃል ስለሆነ ማለት ነው። ቀረብ ማለቱ በዚያ በኩል ክርስቲያኖች ከዚህኛው ይሄኛው ፀሐይ ቆይቶ ያቃጥላል። አሁን በምስራቅ በኩል ያየነው ፀሐይ ያቃጥላል። የማያቃጥል ፀሐይ ግን መድኃኒዓለም ክርስቶስ አለ። ያ የሚያበራ እውነተኛ ፀሐይ ያ ፀሐይ አይደለ? የሚያበራ ይላል ሊቁ አይደለ? ይእተ አሚረ ይሰርቅ ለክሙ ፀሐየ ጽድቅ ወሕይወት ታይተክነፊሁ ያን ጊዜ ይላል ሊቁ አዲያ ነብዩ ሚልክያስ ሲናገር ምዕራፍ 4 ቁጥር 2 ላይ ያን ጊዜ መቼ ማለት ነው? ያን ጊዜ ካልከኝ ያን ጊዜ የሚለውን ሲግለጽልኝ ያን ጊዜማ ከሰማይ ሰማያት የሚወርድበት ከድንግል ማርያም የሚወለድበት አዲስ ኪዳን ተብሎ የሚጠራበት እመቤታችን የምናመሰግንበት ወደ ቤቱ በምንሰበሰብበት ጊዜ እውነተኛ ፀሐይ ይወጣል፣ እርሱም ያበራልናል። ያ እውነተኛ ፀሐይ ማለት ወሕይወት ታይተክነፊሁ በክንፎቹ በታች አለ እነሆ ሕይወት አለ አለ ሕይወት አለ። ያ ክንፎቹ ያልካቸው እነማን ናቸው ካልከኝ ክንፎ ያልኩ መስቀል ነው የተሰቀለበት። ክንፎቹ የምጠራቸው ቅዱሳን ሐዋርያት ናቸው። ክንፎቹ ካልኩ መካከል ግን በድንግልና ጸንሳ በድንግልና የወለደችው መተኪያ የሌላት እናቱ ቅድስት ድንግል ማርያም ናት። ስሟ የተመሰገነ ይሁን። የማን እናት ናት? እንደው ጥሎብኝ ይወዳታለሁ ስሜን ፍቅረ ማርያም ነው አሉ እና እንደዚያ ነው። እንመለስ አዲስ መስተንግዶ ስለጀመሩ ነው ሌላ ውስጥ የገባሁት። አዲስ መስተንግዶ እውነት ነው። አያችሁ ከቃሉ ጋር አንሆን እና ማን ነው በቃ ይሄ ሰውዬ ወደ ክርስቶስ እንዳይመጣ የዘኪዮስ የሚባል አንደኛ ገና ሲመጣ የተለየ ነገር አለው። ምክንያቱም ቁመቱ ከተቀመጥ ነው ያጥራል። ምን ካልነው አልኳቸው? የተቀመጠ ሰው ረጅም ነው አጭር ነው? ሲቀመጥ አይደለ? ከተቀመጠ ሰው ያጥራል ቁመቱ። ስለዚህ ሲመጡ እያሉ ይስቁበታል ሰዎች አይደለ? ምንድነው ያህል አያችሁ እያሉ ይተቋቁሙበታል። ስለዚህ ይሄኛው አንደኛው ወደ እግዚአብሔር እንዳይመጣ አድርጎታል። ሁለተኛው ደግሞ የቀራጭ አለቃ ነው አልኳቸው። ኤችፎ ያላላ ታክስ ኮሌክተር ይላል። የቀራጮች አለቃ ነው፣ ግብር ሰብሳቢ ነው። ምን ሰብሳቢ ነው አልኳቸው? ግብር ሰብሳቢ ከመሆኑ አንፃር ደግሞ ሀብታም ነው። አሁን እነዚህ ሶስት ነገሮች እንደቀላል የሚታዩ አይደለም። ወደ እግዚአብሔር ለመምጣት በክርስትናው ለመጽናት በተለይ በዚያ ዘመን ጻፍት ፈሪሳውያን በበዙበት ዘመን ወግ አጥባቂዎች ባሉበት ዘመን የቀራጭ አለቃ ሆኖ መገኘት ከባድ ነው። እነዚህ ጻፍት ፈሪሳውያን ከሚንቋቸው ከሚያቃልሏቸው መካከል አንዱ ቀራጭ ሆኖ መገኘት ነው። ግን ሀብታም ያደርጋል አሉ። ምን ያደርጋል? ግብር የሚሰበስቡት ደሃ ናቸው ሀብታም ናቸው አናውቅም አይደለ? ግን አብዛኞቹ ቦሌ ቤት ሰርተዋል ሲባል ሰምቻለሁ። እንደው ጥሩ ነው መሰለኝ እንደዚያ እና ሀብታም ነው ይላል መጽሐፉ። የቀራጮቹ ደግሞ አለቃ ነው። በቃ በአሁኑ አነጋገር የገቢዎች ሚኒስቴር ማለት ምን በል አልኳቸው። እንደዚህ ከሆነ እኮ የሰውዬ ታጅቦ ነው የሚሄደው እኮ መኪና እኮ የራሱ ተመድቦለታል ለሰውዬ። በዚህ አንፃር ካያችሁ እና ወደ ሆነ ቦታ ለመሄድ አጃቢ ያስፈልገዋል። ይህ እንዲህ አይነቱ ግን ወደ እግዚአብሔር ለመምጣት እንደው እንደ ኒቆዲሞስ ገፍተህ ካልመጣ በቀር እንቅፋት ይሆናል ብዙ ጊዜ።
እንደ ኒቆዲሞስ በቃ በሌሊት ሞክሮ ኒቆዲሞስ ይገርማቸዋል። በዚህ ሳምንት ስናከብረው የነበረው በጣም የሚገርመው ለመጀመሪያ ለመለማመድ ከአይሁድ ከፈሪሳውያን ለመራቅ እነሆ ምንም የአይሁድ ማንነት የፈሪሳውያን ማንነት በውስጡ ይኖርበትም በሌሊት ሲሞክር ቆየ። ከሌሊቱ አለፍ አለና ቀን ላይ ክርስቶስን አይሁድ ሲከሱ ተው እንጂ መጀመሪያ ሕጋችሁን ከርቁ ብሎ አይሁድ ሸንጎ ላይ ሲናጎግ የሚባለው የአይሁድ ሸንጎ 72 ሰዎች የሚሰበሰቡበት ላይ እንደገና ቆሞ መከራከር ጀመረ። ሲገባው ሲረዳው ግን ሁሉም ጥሎ ሲሄድ ቀራንዮ አደባባይ ላይ ተገኘ። ቀራንዮ አደባባይ ላይ ልብ በሉ ሁሉም ጥሎ ጠፍቷል። እናንተ ከአራት ቀን በኋላ ከሙታን መካከል ለይቶ ያስነሳው አልዓዛርም ስልክ ብትደውሉለት ስልክ አያነሳም። ይዛል ፈርቶ ጠፍቷል። የእጁን ታምራት የቃሉን ትምህርት ያዩት አይሁድን በሙሉ ሐዋርያትን ሳይቀር ብትፈልጉ አታገኙ። ልክ በሌሊት መሄድ የጀመረው ኒቆዲሞስ ግን ሲገባው ቀን ላይ ተገኘ። ቀራንዮ አደባባይ በጠራራ ፀሐይ ክርስቶስ ተሰቅሎ እያለ መጣ። ዛሬ በጸሎታችን ኦ አንተሙ ኒቆዲሞስ ወይ ዮሴፍ እለገነዝክሙን ያል እናንተ ዮሴፍና ኒቆዲሞስ ምን ይገነዛችሁ ከበኋላ ብረክሙ ዲበ መንበራ ሶፎር ሰማያዊ በሰማያዊ ቤት በሰማያዊ መንግስት አከብራቸዋለሁ ሁላችንንም በዚያ ያኖረን። እንደዚህ ብሎ ተጸለየለት እና የቀራጭ አለቃ መሆን ከፍጻት ፈሪሳውያን ወገን መሆን ወደ መድኃኔዓለም ክርስቶስ ለመምጣት እጅግ በጣም ከባድ ነው። እጅግ በጣም ከባድ ነው። አረ እንዲያውም አዋጅ አውጀዋል። እንዲህ የአስቸኳይ ጊዜ አዋጅ ዘአምነ በክርስቶስ ይሰደድ ምኩራብ በክርስቶስ ያመነ ቢኖር ወደ ምኩራቡ ለጸሎት እንዳይመጣ እድል እንዳይገባ እቁብ እንዳይጥል ተብሎ አዋጅ አውጥተዋል። ክፉዎቹ እንደዚህ ዛሬም እኮ ክርስቲያኖች በክርስትናው ስንኖር በክርስትናው ስንመላለስ የሚፈትኑን ክርስቲያን በመሆናችን የሚያጓጥጡን የሚጠሉን ይኖራሉ። መጽሐፍ ላይ ስለተጻፈ ግን ማን ከኛ ጋር አለ? እግዚአብሔር ከሁላችን ጋር ይሁን። እንደዚህ መረዳት ግድ ነው ክርስቲያኖች። እንዴት እየጾምኩኝ እየጸለይኩኝ ከፋኑኤል ቤተክርስቲያን እኮ ተለይቼ አላውቅም ለምን ነው የምታመመው ለምን ነው መከራ ችግር የሚደርስብኝ ካል ስህተት ነው። ክርስቲያኖች ስህተት ነው። እንዲያውም ይላል ቅዱስ ዮሐንስ አፈወርቅ እንዲያውም ማለት ዝም ብሎ በክርስትና ውስጥ ነገር ችግር ከሌለብህ ክርስትናን ፈትነው ችግር አለበት ራሱ ይላል። ምንም ችግር ካልገጠመው ክርስትናው ራሱ ችግር አለበት ፈትነው። ትክክለኛ ክርስቲያን ከሆንክ ትክክለኛ ክርስቲያን አንተ ሊፈትን ሰይጣን ይመጣል ያሸንፍ ሊዋጋ ይመጣል። ዛሬ ግን ሰይጣን ነው እኛ ራሳችን ነው የምንፈትነው ራሱ። አሁን ዛሬ እንዴው አሁን ሰይጣን አሸነፈኝ ሰይጣን ፈተነኝ እንደዚህ ያለኝ እንላለን። መብየት ሰይጣን ላይ እኛ ሰይጣን የሚፈትነን ደረጃ ላይ አልደረስንም ገናታችን። ምን አልኳችሁ? ገና ሰይጣን እሱ ከፍ አሉት ላይ ነው የሚመጣ። በጣም ይሄንን ዓለም ንቀው ከፍ አሉት ላይ ነው ኦ ያሸነፈኝ ራቀኝ ሄደብኝ ብሎ የሚመጣው እንደዚህ አይነቱ ላይ ነው። እኛማ ገና ስጋችን መቼ ገና ምድር ላይ ገና እዚህ አይደለም ገና እየተርመሰመስን ነው እኮ። ይኸውላችሁ ክርስቲያኖች አንድ ወጣት መነኩሴ ወይም ወጣት ሰውዬ መነኮሱና ገዳም ገቡ። የት ገቡ አልኳቸው? ገዳም ገቡና ለካ ገና ስጋዊ ማንነታቸው እንዳለ ስለሆነ በቃ ይፈትናቸዋል የራሳቸው ስጋ። 3 ዓመት ሲታገሉ ኖሩና በ3ኛው ዓመት ወደ ታላቁ አባት አቡነ እንጦንስ አባ እንጦንስ ወደሚባሉ አባት ሄዱና አባቴ ሰይጣን 3 ዓመት ፈተነኝ አሉ። ስንት ዓመት? 3 ዓመት ፈተነኝ የማደርገው ጠፋኝ እኔ ልሸነፍ ነው አሉ። እነዚያም ታላቅ አባት እግዚአብሔር በሰጣቸው ጸጋ መክረው አስተምረው በርታ ብለው እነዚያን ባህታዊ ወይም እነዚያን መነኩሴ ወደ ገዳም ሸኟቸው። ለክሳቸው ሲወጡ ሰይጣን እየበረረ አይመጣም መሰላቸው። እየበረረ መጣና እነዚያን አባ እንጦንስ ምን ይላቸው ጥሩ ነው አባቴ ሕያው እግዚአብሔርን እምላለሁ የሰውዬ መመንኮሱን ራሱ አላውቅም እንኳን ለፈትነው መመንኮሱን አላውቅም አልሰማሁም። አሁን አንዳንድ ጊዜ ሰይጣን ፈተነኝ መሞራችን ራሱ ላይ በጣም ብዙ የሚፈትናቸው አሉ። ብዙ ቅዱሳን አሉ የሚታገላቸው ግን ያሸንፋል እንጂ አያሸንፋቸው። ምን አይላቸው? ምክንያቱም የእግዚአብሔር ልጅ ተብሎ መጠራት ሰይጣንን የማሸነፍ አንዱ ምስጢር መሳሪያ ስለሆነ ሰይጣን ፈተነን አሸነፈን እንለዋለን። እንዲያውም መመንኮሱን አልሰማሁም እንኳን ልመጣ ወደሱ ልፈትነው መንኩሶ ገዳም መግባቱን እንኳን አላውቅም ማለት ሰይጣን መንኩሶ ገዳም መግባቱን እንኳን አላውቅም። ወደ ቤት አሁን ብዙ ስጋ ይፈትነናል። እንመለስ እና በወቅቱ ክርስቲያኖች
ያ ፈተና ነበረ። የሰውየው ክርስቶስ ሊያዩ ይመኝ ነበረ እና አያ አምላካችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ ሲመላለስ እንደምን አደራችሁ? በምድር ላይ ሲመላለስ ልብ በሉ እያንዳንዷ ፎስቴፕ እያንዳንዷ አሻራ የድነት የተቀመጠች ናት። እያንዳንዷ በዚህ ያለፈ በዚህ ሄደ ወደዚህ መጣ የሚለውን ቃል ስንሰማ ዝም ብሎ እንደ ተራግር ተራምዶ መሄድ አይደለም። ያኮቹ መለኮታዊ ነው። ይሰማል፣ ዘቆ ይወጣል። ያየው የሚፈልገው ዝም ብሎ ተራሶ አምላክ ነው። ሲጓዝ ሲጣራ ሲሰማው ዝም ብሎ አይደለም፣ ዝም ብሎ አይደለም። ልክ በዚያ ክርስቶስ መጣ ሲባል ሲሰማ ያጭሩ ዘኬዎስ ሰዎቹ ይጋፋሉ። 5 ገበያ ሕዝብ ለተለያየ አቅጣጫ ይከተለዋልና እንዲያየው ፈልጋልና አስቀድሞ መንገድ ሳይዘጋ ምን ሳይዘጋ አልኳችሁ? መንገድ ሳይዘጋ እየሮጠ ሾላ ዛፍ ላይ ወጣ። ምን ላይ ወጣ አልኳችሁ? ሾላ ዛፍ ላይ ወጥቶ ይገርማቸዋል። ከዚያ ፊት የማየት እድሉ ስለሌለው ቅዱስ መድኃኔዓለም ክርስቶስና ቅዱስ ዮሐንስ በመልክ ይመሳሰሉ። እዚህ መካከል ካለው ያ ክርስቶስ የተባለው የትኛው ይሆን እንዴት ይሆን እያለ ገና ሲፈልግ አምላካችን ራሱ አየው። ማናየው? ሁላችን በዓይነ ምሕረቱ ይመልከተን። ነጽረነ በአይንተ ምሕረትከ ይላል ቅዱስ ያሬድና በአይንተ ምሕረትከ በምሕረት አይኖች ተመልከተ። አዎ ይመልከተን። ሀገራችንን በምሕረት አይኑ ይመልከትልን። አለቻችን ምሕረት አይን የምሕረት እጅ አለው፣ የምሕረት አይን አለው። አረ ምሕረት ነው አምላካችን። አዎ እንዲሁ አለ ያምረታ በረከቶ ግዲዮከ ቅዱስ ተምሊተ ምሕረት ያህንስ የፈኩልን እያለ የምናመሰግነው በረከተ ይዲከ ምሕረት እጆቹ ምሕረትን የተመሉ ናቸው። አይኖቹ ምሕረትን የተመሉ ናቸው። ራሱ አምላካችን መሐሪ ነው። ሁላችንን የሚማረን አየው ቀናለና ሰውየው እሱ ያየኛል ብሎ አልነበረም የወጣው። ለመታየት ወጥቶ ለማየት ወጥቶ ታየ። ራሱ አያችሁ እነዚያ የናቁት ያቃለሉት አይተው ያልተመለከቱት መድኃኔዓለም ክርስቶስ ሲያየው ሁሉም ቀና ብለው ይህ ማን ብሎ መመልከት ጀመሩ። አምላካችን ሲያየው ሌላውም ወደ እርሱ አዞረ። መነጋገሪያ ሆነ። ያ ትናንት የተረሳው የማይታወቀው ዛፏ ላይ ሲወጣ መታወቅ ጀመረ። ዛፏ ላይ ሲወጣ መታወቅ ብቻ አይደለም፣ ወንጌል ላይ ተጽፎ ወንጌል ሆኖ ተቀመጠ። አያችሁ ከማን ጋራ ስለሆነ ነው። እንግዲያውማ ክርስቲያኖች አካባቢው ላይ እኮ ብንቆጥር የተተከሉ ብዙ ዛፎች ይኖራሉ። እነዚያን ሁሉ ዛፎች እኮ አይደለም የተረክነው። አካባቢው ላይ ብናይ እኮ ብዙ የዘኬዎስ ጓደኞች እነሆ ቀራጮች እኮ አሉ። የእነሱ ታሪክ እኮ አይደለም የተነገረን። አምላካችን በምሕረት ስለጎበኘው ታሪኩንና ለኛ መማሪያ ሆነ። እግዚአብሔር ሁላችንም ያስተምረን። አያችሁ ክርስቲያኖች ወጣ አለ ቀና ብሎ አየው አምላካችን። ሌሎቹም አዩ። አንተ ክርስቲያኖች ብቻ እግዚአብሔር ከኛ ጋር ይሁን። የሚያሸንፈን ነገር አለ፣ ይሸነፋል። እነሆ አዎ ቅዱስ አቡነ ጎርጎርዮስ የሚባሉ ታላቁ ጳጳስ የሸዋ ጳጳስ የሚባሉት መጽሐፍ በመጽሐፍ የሚታወቁት ጳጳስ እንደዚህ ይላሉ። በዓለም መድረክ የሚል መጽሐፍ አለባቸው። የኢትዮጵያ ቤተክርስቲያን የዓለም መድረክ ቤተክርስቲያን ይጽፋሉ። ትልቅ አባት ናቸው። በረከታቸው በሁላችን ላይ ይደር። እነሳቸው እንደዚህ ይላሉ። ሰይጣን አሉ ጦሩን አዘጋጃለ። ቤተክርስቲያኗን ጨፍጭፎ ለማጥፋት ለመግደል ጦሩን አዘጋጀ እና መወርወር ጀመረ። እየወረወረ ሞከረ፣ ይስታታል። ጦሩ ይወድቃል። የሰይጣን ጦር አለቀ። ቤተክርስቲያኗ ግን ቀጠለች አሉ። ምን አለች? ቀጠለች በስታ እንዲያውም ማለት አምራ ደምቃ። እውነት ነው ክርስቲያኖች፣ በዓለም ላይ ነው በቤተክርስቲያን በእኛ ላይ የሚመጣ መከራ ይኖራል። ማሸነፉ ግን የቤተክርስቲያን ታሸንፉታለች። ባለቤቱ ነው የነገረን። እኛ አይደል እዚህ ጋር ቆረን የምንናገረው ፍቅረ ማርያም አይደለም የምንነግራችሁ። ቤተክርስቲያን ራሷ ናት። ባለቤቱ መድኃኔዓለም ክርስቶስ ነው። ቀና ብሎ አየው። ያን ጊዜ ሰዎቹ አዩት። መድኃኔዓለም ሲያየን ሲመለከተን በምሕረት አይኑ ታሪክ ይቀየራል። ለካስ ሰዎቹ አፋቸውን እጃቸውን አፋቸው ላይ ጭነው አቤት ያንተ ያለሽ ይሄ ይሆናል እንዴ? ይሄ ይደረጋል እንዴ? ኧረ ይገርማል። አዎ ይገርማል። በልውል እግዚአብሔር ግሩም ግብር ከነዋ እግዚአብሔር ስራህ ግሩም ነው ተብሎ ስለተጻፈ አሁን እኛ ላይ የሚሰራው ስራው ግሩም ነው። ማን ይመስገን? ስራው ግሩም ነው ክርስቲያኖች። ከዚያ በኋላማ አንተ ታሪኩ ተቀየረለት። ያ የቀራጮች ቤት የተባለው ሰውዬ ና ውረድ አስማለ ወኒ ይወም አል ቤተከ ዛሬ ካንተ ጋራ በቤት ኑር ይገባኛልና ቤቱን የጸሎት ቤት አደረገው። በቤቱ መድኃኔዓለም ገባ። በሁላችን ቤት ማን ይገባ? መድኃኔዓለም። አይገርማችሁ? ያ ሰማይና ምድር የማይችሉት አምላክ በቤቱ ገባ።
ያ ቤቱ የቀራጮች መጠረቃቀሚያ የነበረው ቤት መድኃኒዓለም ሲገባ አሽም ነውና ወደ ቤቱ የገባው። ሕመምተኞች በቤቱ ተሰበሰቡ። በቤቱ መድኃኒዓለም ሲሄድ ተከታዮቹ ሐዋርያት አለና ቤቱ የቅዱሳን ማደሪያ ሆነ። በቤቱ እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም እስከ ስቅለቱ አልተለየችውና ወደ ቤቱ ገባችና ቤቱን ባረከችለት። የሁላችን ቤት ተባርክልን። አያት ታሪክ ተቀየረ። ያ ሰውዬ ከዚያ በኋላ ሰዎቹ ጠላት ተነሱና እንዴ አሉ። ከዚያ በኋላ ምንድነው ይሄ ሰውዬ አርፎ አይቀመጥም? መድኃኒዓለም ክርስቶስ ነው እኮ ምንድነው እንዴ የሚያደርገው ነገር ምንድነው? ወጣ ያለ ከቀራጮች ጋር ከኃጢአተኞች ጋር መዋል ጀመረ። ራሱን እንደዚህ ነው ብለው ይሰሩታል። ክብር ይግባውና እንደዚህ ነው ራሱ ብለው ልብ በለው የኛን ጌታ መድኃኒዓለም ክርስቶስ አይ እናንተ ኃጢአተኞች ባንሆን ከሰማይ ሰማያት ያወረደው ኃጢአታችን አይደለም? ኃጢአተኞች ባንሆን ሁላችን ጻድቃን ብንሆን የኛን ስጋ ተውሎ መቼ መከራ ይቀበል ነበረ? እንዲያው ሰው መረዳት ያቃተው እኮ ይሄ ነው። እኛ ኃጢአት ስለሰራን አዳምና ወላ የተደረገሩ ሔዋን ስለበደሉ ያንን በደል የሰው ልጅ ሊመልሰው ስላልቻለ ስጋን ተዋህደ። የማይሞተው ሊሞት የመጣው ከቀራጮች ጋር ከኃጢአተኞች ጋር ዋለ፣ በላ፣ ጠጣ። ክሱ ነበረ። ይገርማችኋል። እናንተ የተጎዱትን ዝቅ ያሉትን ቅስቃርቦ ማጽናናት ያስመሰግናል እንጂ ያስከስሳል? አያስከስስም እኮ። በኃጢአትም የተጎዳ ካለ በሌላም በብዙ ነገር የተጎዳውን እኮ በክርስትና ሕይወት ዝቅ ብሎ ቀርቦ አይዞህ በርታ ያልፋል። ማን ካንተ ጋር ይሁን? የክርስትና ዓላማ አይደል እንዴ? እንጃውማ አለን ሞልቶልናል ታፈናል ከሚሉት ጋር መሄድማ ሱማ ጊዜያዊ ወረት የሚጠፋ ወረት። ሲጀመር የክርስትናው ዓላማ እንዲያውም እኮ ቤተክርስቲያን እንዲሁ በዚህ በምህላው ላይ አምላከ ነዳያን ወተስፋ ቅዱሳን ብላ ጠራቸው። እኔ ይገርመኛል። አምላከ ብዑላን ብላ ቤተክርስቲያን አምላከ የነዳያን አምላክ የተቸገሩት አምላክ ብላ ጠራቸው። እውነት ነው የኛን ችግር ወስዷል። እውነት ነው ኃጢአታችንን ተሸክሟል። ሰዎቹ ይከሳሉ። ዛሬም እንደዚህ ያለ ሰውየው ግን ቤቱ መድኃኒዓለም ደስ እያለው ይዞ ገባና ቁሞ ንግግር ማድረግ ጀመረ። እንዴ አጥሩ ሰውየው ቁሞ ተጨመረለት ይሆን ይያለት ቁሞ መናገር ጀመረ ይላል መጽሐፍ። ቁሞ እንደዚህ አለ፣ እስከ ዛሬ የበደልኩት የከሰስኩት ቢኖር እክሳለሁ፣ ያጠፋሁት ቢኖር ስለ አንድ ፋንታ 4 እጥፍ አድርጌ እሰጣለሁ። ሲያውቀው አያችሁ ሊያዩ ይመኛል ነበር ማን እንደሆነ። የተምኞቱ ሲፈጸምለት ያ ትናንትና ታክሲ የሚሰበስበው ዛሬ ሙዳይ ምጽዋቱን ሊሞላ መጣል። አያችሁ ክርስቲያኖች ሰው ሲገባው ሲረዳው አስራት በኩራቱን አውጡ ሙዳይ ምጽዋቱ እንደዚህ ነው የሆነ ልማት ይሰራል ተብሎ አይለምንም። ሲገባ አሁን በየቤተ ክርስቲያኑ እዚሁ ደብር ላይ ጨምሮ ብዙ እንደዚህ የምንሆነው በደንብ ስላልተረዳ ነው። ይሄ ሰው ስለ አንድ ፋንታ ስንት አርቄ እሰጣለሁ? 4 እንዴ እጥፍ እኮ አላለም። እናንተ እነዚያ እንዲነግሩ የተሰጡ ባለፈው ያከበርናው እነ ገብርኄር እኮ እጥፍ ነው ያደረጉት፣ ከዚያ ላይ አይደለም። ይሄ ሰውዬ ግን አለ እየንታዱ ፈዲ እየንታዱ ትርቢታ ስለ አንዱ ፋንታ 4 እጥፍ አርቄ እሰጣለሁ ያለ። ቤቴ ተባርኮልኛል፣ እግዚአብሔር ከኔ ጋር ሆኗል። ስለዚህ ማን ይመስገናል? ያ ነው ለኛ የተሰጠን። እግዚአብሔር ከሁላችን ጋር ይሁን። የዚህን ጊዜ መድኃኒዓለም ክርስቶስ አለ በዚህ ቤት ዛሬ ሕይወት ሆነ። የአብርሃም ልጅ ነውና የሞተውን ሊያስነሳ የጠፋውን ሊያው ይፈልግ የታመመውን ሊያድን የሰው ልጅ መጣ ማለት። እንመለስ። ወደ ሾላ ዛፍ ላይ ወጣ አልኳችሁ። ወዴት ወጣ? እኔ አሁን ባገኘውና ያንን ዘኪዮስን ያችን ክርስቶስን ያየህባትን ያችን የሾላ ዛፍ በምን መልኩ ነው የምትመለከታት ብዬ በጠይቀው ምን ብሎ ይመልስልኝ? ያችን ከዚህ በፊት አይተው ያላወቀውን አምላክን የተረዳህባት የሕይወት ዛፍ ብለህ የምትጠራት ያችን ዛፍ እንከባከባታለሁ፣ እኮተኩታታለሁ፣ አርምላታለሁ፣ አጥራጥርላታለሁ። ማንም እንዲነካት አልፈልግም። ማንን አይቸባታለሁ? ክርስቶስ። ያቺ የሾህ ዛፍ ማን ነው ነገራችሁ? ቅድስት ቤተ ክርስቲያን ናት። ማናት አልኳችሁ? ውጣ የተባልንባት ወጣን አምላካችንን ያየንባት። እነሆ በሩቁ ነው ሰዎቹ አንድም ሌላም ሲሉ፣ እኛ ግን አምላክ መሆኑን ያወቅንባት ስጋውን የበላንባት ደሙን የጠጣንባት ሕይወት ያገኘንባት የሕይወት ዛፍ ያቺ የሾላ ዛፍ ቅድስት ቤተ ክርስቲያን ናት። ውጣ። አዎ ወደዚያች ወጣ ነው ያየው።
ክርስቲያኖች እነሆ የእመቤታችንን ማንነት የክርስቶስን ማንነት የመላኩን ተራዳይነት ለመረዳት ፌርማታ እዚያ ባቡር ጣቢያ መቀመጥ ነው ፋኑኤል መውጣት የሚሻለው? ንገሩኝ እንጂ እዚህ መምጣት አይሻልም? ተራራውን መውጣት አይሻልም? ዛፋ ላይ መውጣት ነው የሚሻለው። ለምንታይ እዚያ ጋር ሆኖ እንደዚህ አይደለም ክርስቲያኖች። ይሄ ሰውዬ እንደዚህ አይደለም። እዚያማ ጫጫታ ነው እኮ ያለው አይደል? ግፊ ነው እኮ ያለው፣ ጫጫታ ነው ያለው። በጫጫታ ውስጥ መጽሐፍ ዘርግቼ ጸሎት ላድርስ ብትል አይምሮ ይከተትልሃል? የለም የዚያንም ማንነት ወሬ እየሰማን አይምሮአችን ተጠልጦ ምን ላይ እንደደረስን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ ታክሲው ሞላ ማለት ምቢቴን ታክሲ ሞላ የሚል ጸሎት የለም እኮ ታክሲ የለም ማለት እያስገባን ምን ጸልየው አየ የሰውዬ የሚጋፋው ጻጻታውን ተወና ምሏ ላይ ወጣልኳቸው ያለንባት የተቀመጥባት ሾላ ይሏቸዋል። እቺ ቤተክርስቲያን ናት። እግዚአብሔር በዚህ እንድንኖር በቸርነቱ ይርዳል። እቺ ዛፍ ናት አያችኋት? ፍሬን የምታፈራ አምላክን የምታይባት በአምላክ በምሕረት አይን የምታይባት ጸልየ አው መጽዋይ አው ጸበሉን ተጠምቀን አሁን ምሕረቱ ላይ ቆመን የማንን ቸርነት የምንመሰክርባት የእግዚአብሔር ቸርነት የምንመሰክርባት ልብ በሉ የምናመሰግንባት አሞኝ ነበረ ተቸግሬ ነበረ ጸሎቴን ስለሰማኝ ስለቴን ስለሰማኝ እኔን የሰማ እናንተን ምን ይበላችሁ እንደዚህ ብለን ለሌሎች በጎ ምኞት የምንመኝባት አምላካችንን አይተን የገረመን ስንቀርብ ስንረዳ እንደዚህ ነው ክርስቲያኖች እንደዚህ ነው። እንግዲያውማ ያቺን የሾላ ዛፍ ያዘኪዎስ ሲወጣባት ክርስቶስን ያየባትን ዛፍ ሌሎቹን ብንጠይቃቸው እንደሌላው ተራ ዛፍ ሊቆጥሯት ይችላሉ። እሱና ሌሎቹ ያቺን ዛፍ የሚያዩበት እይታ የተለያየ ይሆናል። እውነት ነው። ይችን ቤተክርስቲያን እኛ በጥላዋ ስር ያለን እኛ ያደግንባት የምናይባትና ሌሎቹ የሚያዩባት መንገድ የተለያየ ናቸው። እንደምን አደራችሁ? እንዲያ ያዘኪዎስ ይቺ የሾላ ዛፍ እኮ መንገድ ላይ ስለሆነች በኮሪደር ብራት ልትቆረጥ ነው የሚባል ምን ይሉን? በምን ልማት አልኳችሁ? ባሁን እንዲገባ ነው። የሌላ ቀን ደግሞ ይሄ ምሳሌ ላይ ሆነ ይችላል። ኮሪደሩ ሲያልፍ ማለት ነው። ይቺ ሾላ አትመችም፣ መንገድ ላይ ናት። መንገዱ ሊሰፋ ስለሆነ ምን ትባል ተቆረጥ የሚል ህግ ቢመጣ ዘኪዎስን የሚሰማው አያዝንም? እንባያለ ደማ ያለቅስ ምችም እዚያ ዛፍ ላይ ማንን አይቷል? ይቺ ቤተክርስቲያን ትጥፋ ትቃጠል ትውደም ሲሉ ዝም እንላለን እኛ? ምክንያት ህይወትን ያየንባት ናት እኮ። ሌላው ሰው ሊተርት ይችላል እኮ ከዛ ጋር ከንተናጋ ያለው እኮ አካባቢ ያለው እኮ የዚያ ዛፍ መቆረጥ ምንም ሴንስለስ ነው። ምንም ስሜት ላይ ኖረው ይችላል። ዘኪዎስን የሆነ የተረዳ የገባው በኃጢአት ያጠረው ቁመቱ በንስሐ የተመለሰባት ካህናትን በምስጋና ያገኘባት ቤተክርስቲያኗ ስትነካ ዝም ይላል እንዴ? አይደል? እንዲህ ማለት ክርስቲያኖች ልብ በሉ። እንዲህ ማለት መጣላት ማለት አይደለም። መጾም መጸለይ ቤተክርስቲያንን ጠብቅ እንድለው ወደ ማን መጣራት ማለት ነው? ወዲያ መጣያችን ናት እኮ። እንዲያው ይህች ቤተክርስቲያን እንተ ተሁብ ፍሬሃ በበጊዜሃ ወቆጽላኒ እጅትነገር ቅጠሏ የማይረግፍ ዘወትር ፍሬን የምትሰጥ ቤተክርስቲያን ማናት አልኳቸው? ቅጠሏ የማይረግፍ ፍሬዋ የማይቋረጥ እንዲው እንደምን አደራችሁ? ቤተክርስቲያን መጠን ዛሬ እኮ ወንጌል አይሰበክም ተመለሱ ተብለን እናውቃለን። ቤተክርስቲያን መጠን ጸበሉ አልቋል አንሰጥም ተብለን እናውቃለን። መጠን ስጋው ደግሞ ዛሬ አይሰጥም አይበቃም ተብለን እናውቃለን። ፍሬው አይቋረጥም። እቺ ዛፍ አያችኋት? ሾላ ታውቃላችሁ? ግን ምን አለ ፍሬ አለ የለው? በዚያ በቆሎ ትምህርት ቤት ትዝ ይለኛል። ቅኔ ቤት እያለን ሽርበል የሾላ ዛፍ ፍሬ እንበላ ነበር። አዲስ አበባ ላይ ሆነ ይችላል። ፍሬው ምግብ ፍሬዋን የምትሰጥ ያልኳቸው ቤተክርስቲያን አረንዲውም ናልንገርህ ሐረገ ወይን እንተ በምድር ስራዊሃ ወበሰማይ አይጹቂሃ እንተ በስሉስ ትትገመድ ወታፈሪ ለና አስካለ በረከት ሲሳይ ወሙለ ቅዱሳን እግዚአብሔር ከሁላችን ጋር ይሁን። በሐረገ ወይን የወይን ሐረግ የወይን ዛፍ በምድር የተተከለች ቅርንጫፎቿ ሰማይ ይወጡ የት ይወጡ አልኳቸው? እንተ በስሉስ ትትገመድ ገመድ ሶስት ሁሉ እንደሚገመድ በአብ በወልድ በመንፈስ ቅዱስ የተሰራች ወታፈሪ ለና አስካለ በረከት የበረከትን ፍሬ የምታፈራ ቅድስት ቤተክርስቲያን ወደ እሷ መምጣት ይጠይቃል። ቅዱስ ያሬድ እንደዚህ አለ እና ልውጣ አውጣ እንዴት
እየ ኪሱ ሀቢሃ ወይዘርሃቁ እምኒሃ እስመ ኃይለ እግዚአብሔር ላዕሌሃ የእግዚአብሔር ኃይል መገለጫ ስለሆነች ወደ እርሷ ሂዱ ከእርሷም አትራቁ ከቤቱ እንዳንጠፋ ማን ይጠብቃል አትራቁ አለ ኃይለ እግዚአብሔር ላዕሌሃ የእግዚአብሔር ኃይል በእሷ ላይ ነውና የእግዚአብሔር ኃይል አያችሁ ያ የማይቻለው ተችሎ የማይሆነው ሆኖ የማይደረገው ተደርጎ ያየነው የማን ኃይል ስላለባት ነው ማን በደሙ ስለሰራት ነው ይቺ ሾላችን ቤተክርስቲያናችን ናት የወጣንባት ምስጢር ያየንባት በኃጢአት ቁመታችን አጥሮ ከፍ ያልንባት ቅዱሳንን እንድንመስል ከነርሱ ጋር እንድንኖር የተጠራንባት ቅድስት ቤተክርስቲያን ሾላዋ እንደምን አደራችሁ እናንተ ወደዚህ ሾላ እንዳትወጡ ተብለን ብንከለከልስ ትዝ አይላችሁ የዛሬ 6 ዓመት ነው የጸሎት ሐሙስ ዕለት እዚሁ ቤተክርስቲያን ቆመን እንላይ ያደረስ ይኑሩ አይኑሩ አያውቁም አንድ እናት ሊቆርቡ ሲገቡ አይገቡም ተባሉ እዚሁ ነው ያልኳችሁ ያላችሁ ኒውዝ ባለው በሰዓት ላይ የጸሎት ሐሙስ ዕለት ክርስቶስ ሥጋውን የቆረሰበት ደሙን አፍስሶ ብሎ የሰጠበት ቀን ሊቆርቡ ከዚህ አካባቢ ሰፈር እየመጡ ጥበቃዎች የዚህደሩ ጥበቃዎች አይደሉም በወቅቱ በመንግስት የተሰየሙት ወይም የተቀመጡት ጥበቃዎች ቤተክርስቲያን መግባት አይቻልም ተባለ የት መግባት አይቻል ቤተክርስቲያን ሰቅ ሲያለቅሱ ትዝለኛል ምን ለያት አይደለም ሰቅ ያንን ጊዜ ያምጣብን እግዚአብሔር የስቅለት ዕለት ይህን እንዲያው እዚህ ይሄ ደብረ ታቦር ቅዱስ ፋኑኤል ይገርማቸዋል የስቅለት ዕለት በጣም ሙለት ነው ከጫፍ እስከ ጫፍ የስቅለት የደብረ ታቦር የሆሳዕና እዚህ ደብር ላይ ይወራል እና ዛሬ የት ዶኖ መላከ ሰማዕት የት ዶኖ የሞላው ሰው ዛሬ የት ዶኖ ላለው ሁለት ነው የሚለው እና እንዳትሰግዱ እንዳትመጡ ተባለ የትንሣኤ ዕለት እኔ ስገባ እዚያ ጋር ላይ ተመለስ አለ ተጠበቀው የመሰረት አልኳቸው የትንሣኤ ዕለት ለምን ወደ ቤተክርስቲያን መግባት አይቻልም መግባት ከፈለክ የደብሩ መታወቂያ ካለ አምጣ አለኝ የደብሩ መታወቂያ የለኝም የከተማው ነው ያለኝ እንደምንም ለምኜ እንደምንም ይገባው የሚገርመው ገብቼ መብራት አልነበረም ሌሊቱን ሙሉ ጨለማ ነበር የትንሣኤ ዕለት ዝምብያ ያቺ ሾላ ይችላል ለዚህ ይህን ያህል መጠበቅ መንከባከብ ለማሲለማ ከጎን ሆኖ በጸሎት በገንዘብ ላይ ነው ይችላል አይደል አይዟችሁ በርቱ ማን ይርዳችሁ ከሁሉ የሚሰራው ማበረታታት ባላችሁበት ሰፈር ሰው ስታገኙ ምን ማውለዚያ ተራራ እንውጣ ያንን ደብርኮ እኔ መላከ ምህረት ይገርማቸዋል እዚህ ወደ ቦሌ አራብሳ የቀን ስራ ነበር ምን አልኳችሁ የቀን ስራ እዚህ ባታ ተማሪ ሆኜ ትርጓሜ እየተማርኩ ይሰራለውና ይህ እዚህ ጋር ላይ የነበረችው ቤተክርስቲያን ሰማያዊ ነበረ ቀለሟ ትዝ ይላችኋል ረሳችኋል እና በዚህ ሳልፍ ይሄ አሁን የለም ይሄ ባስ ነበር ሰርቪስ ይሰጠን ነበር ከመገናኛ ምን ሄድበት ወደ ቦሌ አራብሳ እና እዚያ ባስለኛ ቀና ብዬ ሳይሆን ምን ነው እዚህ ቤተክርስቲያን በተቀጠርኩላለሁ ለካስ እግዚአብሔር የተመኙት ላይ ነው የመጀመሪያ እዚህ መጣ አሁን ነው ሾላው ላይ ለማለስ አያችሁ አሁን በሄዳችሁበት ቦታ በአካባቢው ሾላዋን ሰው እንዲያውቃት ማድረግ ፍሬያላት ምን አላት እያልኳቸው ነው ፍሬዋን እንዲጠቀም ደግሞ የሚገርማችሁ የሚያልቅ ፍሬ ያለ መሆኑ ነው እኮ የገረመ ምን የሚል አይበቃም ተመለሱ አልተባልንም ሱፐር ልታወጡ ሄዳችሁ አልቋል ተብላችሁ አልተመለሳችሁ አዎ እንዴ ይብላችሁ እናውቀዋልና ዘይቱም ሱፐሩን አልቋል የሌላ ቀን ሲመጣ ተብለና አረ ማለቁ ብቻ አይደለም ስምሽም የለም ተብለን ይሆናል ስማችሁም የለም ተብለን እኮ ይሆናል እዚያው ቦታ ላይ ስማችን የተጻፈባት ፍሬዋን የምንበላባት እግዚአብሔር ለኛ ያዘጋጃት ዘኪዎስ ከፍ ብሎ አምላኩን ያገኘባት ከአምላካችን እንድንኖር እግዚአብሔር ምስለ ኩልክሙ እግዚአብሔር ከሁላችን ጋር ይሁን የሚለው ድምጽ የምንሰማባት ቤተክርስቲያን እቺን ቤተክርስቲያን የሰጠን ማን ይመስገን በሉ ባንድ ድምጽ ጃሪ ይመስገን በርግጥ ከነገ ጀምሮ ይቀጥላል ከበሮ ጻውት ጃሪ ይመስገን አያችሁ እንደቀላል እንዲሁ ዝም ብለን ስለተሰጠን እንዳታዩት በሌላው ዓለም ያሉ በአረብ ሀገር ያሉ ሰዎች ቤተክርስቲያን አጥተው ያለቅሳሉ በኢቲዩ ወንጌልን ሰምተው ለመጽናናት ክርስቲያኖች ልብ በሉ በቲክቶክ ዩቲዩብ ይሄ ሶሻል ሚዲያው ድምጹን ሊያሰማን ይችላል ስጋውና ደሙ ሊያቀብለን ግን
ጸበል ቀርቶ እንኩ ጠጡ ሊለን አይችልም። እንኩ ይሄን ጸበል አይለንም። በሩቅ ነው ያለው። ሩቅ ሪሞት እውነት ነው። ድምፁ ወይሰበክ ወንጌለ መንግስት የእግዚአብሔር መንግስት በዓለም ይሰበካል ስለተባለ እውነት ነው። በሚዲያው በተለያየ አቅጣጫ ከጫፍ እስከ ጫፍ በማያምኑት የእግዚአብሔር ቃል ይሰማ ይሆናል። ስጋው ደሙ የሚቆረሰው ግን የት ነው? እዚህ ቤተክርስቲያን ነው። በካህናቱ እነሆ ያንን ወርቀ ዘቦ ግምጃ ልብስ ለብሰው እኛን ሊባርኩ የሚቀድሱት ግን የት ነው? እዚህ ነው ቤተክርስቲያን ነው። በሩቅ ነው ንስሐ ሊቀበሉ ይችላሉ። ስጋውን ደሙን መቀበል ግን አይችሉም። ሩቅ ነው በሚዲያ ቅዳሴውን ሊሰሙ ይችላሉ። ጸበሉን ሊጠጡ ግን አይችሉም። እቺ ቤተክርስቲያን ቀላል አይደለችም። ለኛ የተሰጠች የሾላ ዛፍ ያልኳችሁ እሷን ነው። የፍሬ ዛፍ የሕይወት ፍሬ የምታፈራ እንተቱ ፍሬዋን የምትሰጥ ዛፍ ከፍሬዋ ትታወቃለች ተብሏል። ከምኗ ትታወቃለች? ከፍሬዋ የምናውቃት ሆምጣጣ ፍሬ ሳይሆን እናንተ በምድር ላይ እኮ ዛፎቹ ፍሬ ያፈራሉ። የተዘሩት ፍሬ ያፈራሉ። ፍሬውን እንለቅማለን፣ እንበላለን፣ እንጠግባለን፣ እንረካለን። ተመልሰን ይርበናል አይርበንም? አይርባችሁ? በደንብ ነው ሙልጭ አርጎ ነው ይርበናል። የማያስረው የእግዚአብሔር የሕይወት ውሃ የሚጠጣ ለዘላለም አይጠማም የሚለውን መጠጥ ያገኘንበት እቺ ቤተክርስቲያን ናት። እመቤታችን ተገኘ፣ መስቀል ላይ ተሰዋ፣ በቤተክርስቲያኗ ለዘላለም እስከ ለተምሳት ይቀጥላል። እነዚህ ሶስቱን እንዳትለዩ። ከእመቤታችን ስሩ መንጭ ነው። ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተዋሃደ፣ ተወለደ። ቀራንዮ አደባባይ ላይ ወይ ተፈጸመ ሁሉ ይህንን ሰዋ። ቤተክርስቲያኗን እስከ ዓለም ፍጻሜ እየሰዋችሁ እንድትቀጥል ሰጣት። ቤተክርስቲያን ኑሮዋ ማን እንደሆነ ታውቃላችሁ? ዓርብ ነው። ማን ነው አልኳችሁ? ዓርብ ቤተክርስቲያን ሁሉ ጊዜ ዓርብ ናት ቤተክርስቲያን። ሚመጣን ዛቲ ዕለት ወይ ጽንቲት ይንተባት ወርድ መንፈስ ቅዱስ መልዕልተ ሰማያት ወይ ይስልሉ ለጽንቱ መስዋዕት ብሎ ሻውጭ ዓርብ መቼ ነው አልኳችሁ? ቤተክርስቲያን ሁሉ ጊዜ ሰባቱንም ዕለታት ቅዳሴ ትቀድሳለች፣ ግን የምትኖረው ዓርብ ነው። ማን ነው አልኳችሁ? ስለዚህ ቅዳሴ የሚቀደሰው አንድ ቀን ነው ይላሉ አባቶቻችን። መቼ? ዓርብ። ያ ማለት ቅዳሜም እሁድም ሰኞም ማክሰኞም ሁሉ ጊዜ የክርስቶስን መከራ ዓርብን ታስባለች። ያ የሾላዋ ዛፍ ያን ታሪክ ታስባለች። ያ ደግሞ ለኛ ሕይወታችን ሆኖ ከኛ ጋር ተዋህዶ ይኖራል። እንወዳታለን። ምን አልኳችሁ? አትወዷትም ቤተክርስቲያን? ቅዱስ ያሬድ እንደዚህ አለ። ልጨርስ፣ ረጅም ነው። ወሪዲ የብሔረ ሮሜ ለቤተ ክርስቲያን ርክዋ አይበርክዋ ወአፍቀርክዋ ወአለይኩ ከመህት የሰና ያህለይኩ አለ። ብሔረ ሮሜ ይላል የቅዱስ ጴጥሮስን የነ ቅዱስ ጳውሎስን ስብከት ነው። ብዙ ሀተታ ያለው ስብከት። ወደ ሮሜ ወርጃለ ቤተ ክርስቲያንን አየኋት። ምን አልኳት? መጀመሪያ እዩዋት፣ ቀርቦ ማየት፣ ከዚያ አወኳት። ከዚያ ምን ማለት? ማወቅ፣ ማየት፣ ማወቅና መውደድ። ከሩቁነህ ሳታውቃት ማንነቷን ስሪቷ ምን እንደሆነ እወዳታለሁ ብትል በወደድካት ልክ ትጠላታለህ። ማየት መምጣት ማለት ነው። ማየት መረዳት ነው በነገራችን ላይ ቤተክርስቲያን። ከዚያ ማወቅ በሚገባ ካወቁ በኋላ መውደድ ምን ማለት? ወደደ አይመርክዋ አፍቀርክዋ ከመህት የሰና ያህለይኩ እንዲያውም እንደ እህቴ አዎ ከእናቴ ማህፀን እንደወጣችዋ ከአባቴ አብራክ እንደተከፈለችዋ እንደ እህቴ ያየዋት ካይበሪክዋ እንድነው ጉንዱ ይመዋል። ሌላ ቀን ደግሞ አየኋትኝ ወትታጸብ በፈለገ ጤግሮስ እዚያው ሄዶ ነው እቺ ቤተክርስቲያን። ያ ፈለገ ጤግሮስ ፈለገ ዮርዳኖስ በእኛ በዮርዳኖስ ወይም ፈለገ መስቀል በመስቀል የታጠበች በደሙ የተመሰረተች ቤተክርስቲያን ናት። እንተ ተሐንጸት በስሙ ወተቀደሰት በደሙ ወተአትበት በዕፀ መስቀሉ። በስሙ የተሰራች በመስቀሉ የተቀደሰች በመስቀሉ የተባረከች በደሙ የተቀደሰች ቤተክርስቲያን የሾላ ዛፍ። የምን ዛፍ ግን? ሾላ ዛፍ ላይ ሲወጣ እንዲሁ አይደክመውም ይሆን? እኔ ሰውየው ከዚያ በፊት ሾላ ዛፍ ቶሎ አንዳንድ ሰው ቶሎ ዛፍ መውጣት የሚወድ ሰው አለ። እንደዚህ ብዙ ሰው አሁን ቶሎ ፈጣን ሰው አለ። አንዳንድ ሰው ደግሞ መውጣት ምን አይደለም አይሆንለትም አይደለ? ግን ሾላዋ ላይ መውጣት እኮ ተቸግሮ ይሆናል ሰውየው። እንደውም እኮ ሊወድቅም እኮ መንገድ ላይ ተንገዳግዶ ይሆናል ሾላዋ ላይ መውጣት። እናንተ እስኪ ደግፉኝ እርዱኝማ
ያማውቀው ላውቀው የምፈልገው እየመጣ ነውና ብሎ ወጥቶ ሊወጣ ሩጦ ይሆናል እኮ ገመድ ወገቡ ላይ አስሮ ወደ ደብረ ዳሞ እንደሚወጡት አባቶቻችን ወደ ገዳሙ ወጥቶ ይሆናል ወይም ይሆነ ዛፍ የሚቆርጧል ለአዲስ አበባ በምን ነው የሚወጡት ዛፍ የሚቆርጧል አይደል ትልልቅ ገመድ ይዘው ምን ይዘዋል እና ማርጎ ነው የሚይዘው ያ ዛፉን በጣም ኮንፊደንስ አላቸው ይገርማቸዋል ዛፉን ጥብቅ አድርጎ ከሰውነታቸው እንዲህ አይነት ተጠቅሞ ይሆናል ስለዚህ ክርስቲያኖች ምን ልላችሁ ፈልጌ መሰላችሁ እንዲያም ይሁን እንዲያ ወደ ዛፏ ለመውጣት አድካሚ ነገር ይገጥማል ምን ይገጥማል ወደዚህ ቤተክርስቲያን ለመጣት ይደክማል አይደል ተራራ ያደክማል እኔ እዚህ ውዳሴ ማርያም ስተረጉም ሁለት እናቶች ይመጣሉ ሌሎቹ አንመጣም ይሉ ነበር እዚያ ታች ያለው እንግዲህ አኮ ደብረ ታቦር እኮ በጣም ዙሪያው ሲታይ እዚህ ዙሪያ ባያት እዚያ መንደር በጣም ሀብታም ህዝብ አለበት ግን ምኑን ይፈራዋል ተራ ይገርማቸዋል እነሱ ብቻ አይደለም እኔ ካያት ወርጄ ስመጣ እዚህ ጋር ይሄ ተራራ ያን ጊዜ እየሮጡ ስወጣ ነበር እንዴ ብቻራሴን ጠይቄዋለሁ ዛሬ ይሄ ነው እንደገና ተራራው ይጨምራል እንደ ኑሮ ውድነቱ ተራራው ጨምሮ ነው እየጠየቁ ግን ተጣጥረ ተወጣለ ምን ትላለህ ከወጣን በኋላ ደስታው ያለ ሰፋን መውጣት አይሆንልኝም ቢቀርብኝ ይሻላል መንገድ ላይ በወድቅሳ ደሞ እንደገና መሳጫል ይሆናል ዘኪዎስ ወጣ ዘካ ክርስትናም እንደዚህ ነው መንገድ ላይ የሆኑ ሰዎች አረ ተራራው ያደክማል እንዲያው የአዲስ አበባ ሰው ተራራና ዝናብ ይፈራል የከተማ ሰው ምን ይፈራል አልኳችሁ ተራራ ዝናብ ያልታረደ በሬ ይፈራል የታረደውንማ ተውት ያድርሰንና የዛሬ ሳምንት የቤተክርስቲያን ከመምጣት ስለዚያ ነው ስጋ ቤት የሚሰለፈው ሁለት ወር እኮ ተለያይተናል ስንት ወር ሁለት ወር ተለያይተን እንኳን እንደመጣልን ማለት ነው ያልታረደውን በሬ ሲነዳ ግን ከመኪናው ጋር እንደዚህ እየተጋፋ በሬ ሲመጣ ይሮጣል ሰው ተራራ ዝናብ በጣም የሚፈራው ሰው የከተማ ሰው ግን ያን ተራራው ውጣው ምን በለው አልኳችሁ ማውጣት ባጣው ውጣ ስትወጣ ከዚያ እናንተ አዲስ አበባ ለማየት እኮ እዚህ ጋር ስትወጡ እስቲ በከፊል እኮ አብዛኛው አዲስ አበባ ይታያል አይታይም ወደ ዙራችሁ ተው ደስ አይል ግን የሚፈርሰው ከተማ የሚጠፋው ከተማ ደስ ካለና እግዚአብሔር ለኛ ያዘጋጀው ከተማ ምንኛ ደስ ይለኝ ይሁን ስንወጣ ወደ ተራ ዛይሪ ወይ ዘማ ስተልበሰ ዘይታለ ዛስተላለው እግዚአብሔር ያፈቀረው ወዳጆቹ እግዚአብሔር ያዘጋጀው ጆሮ ያልሰማው አይን ያላየው በሰው ልቡና ያልታሰበ እኔ ይገርመኛል እንዴ በሰው ልቡና ያልታሰበ ትለኛለህ ብፁዕ ብእሲ ዘይህሊ በልቡ ዘበላይ በልቡ የላኛውን የሚያስብ ልዑል ክቡር ነው ተብሎ ሁሌ እንድናስብ አለሩ አልባብ ይክሙ እናንተ በኪዳኑ በቅዳሴው ልቡናችሁን ከፍ ከፍ አድርጉ ይላል ላይ ላይ ይሁን ህሊናክሙ ህሊናችሁ ወደ ላይ ይሁን እየተነገረ በሰው ልቡና ያልታሰበ ተባለ ደግሞስ መንግስተ ሰማያትን ሰምታችሁ አታውቁ ስለ መንግስተ ሰማያት ሰምታችሁ አታውቁ ደናደራችሁ ሰምታችሁ አታውቁ መንግስተ ሰማያት ቀርባለችና ምን ይላል ይሄንን ሳንሰማው ውለን እናውቃለን ልናስቀድስ ከመጣን ሳንሰማ ግን ከመስማት በላይ ነው በጆሮአችንም ሰምተናታል በአይናችንም ማለት የተሰቀለው ክርስቶስ ነው ከዚያ በላይ የሆነች ግን ሌላ መንግስት አለች ካፍ ስትል ወደ ተራራው ስንወጣ ያንን እንዳንወጣ የሚያደርገንን የሚያንገዳግደንን ሊጥለን የሚሞክረውን ነገር በሙሉ ተው ወደ ተራራዋ ወደ ዛፏ ወደ ሾላዋ ወደ ፍሬያማዋ እንዳልወጣ አትከልክለኝ እዚያ ስወጣ አምላኬን አየዋለሁ አገኘዋለሁ አውቀዋለሁ እረዳዋለሁ ከእርሱ ጋራ እኖራለሁ በቤቴ ይገባል ቤቴ ያልኩ ያ በካሬ ሜትር የሚጠራው አይደለም የኔ ልቡና ነው ባንተ ጋራ እኖራለሁ ብሏል ረፍ ብለው ተጥለውና ወደ ተወጣለ ያን ጊዜ ማን ይባርካል ሁላችንም ይባርካል ደናዋን